ሰላም ጤና ይስጥልን ክብራትና ክብራን ቻናላችን ቤተሰቦች እንኳን ወደ ቻናላችን በሰላም መጣችሁ። ዛሬ በዓለማችን ከሁለተኛው የዓለም ጦርነት ወዲህ ታይቶ የማይታወቅ እጅግ ውስብስብ ፈጣንና አደገኛ በሆነ ወታደራዊ ኢኮኖሚያዊና ስትራቴጂካዊ ሽግግር ውስጥ ትገኛለች። ለአስርተ ዓመታት የዓለምን የኃይል ሚዛን ጠብቀው የቆዩት ባህላዊ የጦርነት ስልቶችና የደህንነት ስምምነቶች በአሁኑ ወቅት በአዳዲስ የቴክኖሎጂ ግስጋሴዎችና ባልተጠበቁ ስትራቴጂካዊ አስተላለፎች ምክንያት ታላቅ ፈተና እየገጠማቸው ነው። ይህ ለውጥ በምስራቅና በምዕራብ መካከል ያለውን ፍጥጫ ወደ አዲስ ምዕራፍ ያሸጋገረው ሲሆን በዋሽንግተን የፔንታጎን የጦር መኮንኖች፣ የሲአይኤ የደህንነት ባለሙያዎችና በቴል አቪቭ የሚገኘውን ከፍተኛ አመራር በአዲስ የስትራቴጂ ቀውስ ውስጥ ጥሏቸዋል። ዛሬ በዓለም አቀፍ ትኩረትን የሳቡ ሶስት ዋና ዋና ታሪካዊ ክስተቶችን እና ከጀርባ የሚገኙትን ውስብስብ ሳይንሳዊ ቀመሮችን በጥልቀት እንመረምራለን። በኢራን ዋና ከተማ ቴህራን የተላለፈውና መላውን የመካከለኛው ምስራቅ ክልል በተጠንቀቅ ያቆመው ከፍተኛ የጦርነት ዝግጁነት ትዕዛዝና የፖለቲካ ስልጣን ሽግግር ውጥረት ነው። የምዕራባውያንን የአየር መከላከያ ስትራቴጂ ሙሉ በሙሉ ዋጋ ሊያሳጣ የሚችል ከመሬት በታች ባሉ ዘመናዊ የሮቦቲክስ ስማርት ፋብሪካዎች ውስጥ ያለ ሰው እጅ ጣልቃ ገብነት የሚመረተው ግዙፍ የሚሳይል ቴክኖሎጂና የውጭ ጫናና የመጫን ወታደራዊ ኢኮኖሚያዊ ቀመር ነው። ሩሲያና ቻይና የዓለምን የንግድ መስመር አቅጣጫ ለመቀየርና የሆርሙዝ የባህር ወሽመጥን ሙሉ በሙሉ ለመተካት የጀመሩት ታሪካዊ የአርክቴክት ውቅያኖስ ሚስጥራዊ ስምምነት ነው። ወደ መጀመሪያውና ወደ እጅግ አንገብጋቢ ወደ ሆነው መረጃችን ስናልፍ ከቴህራን ዋና ከተማ ቴህራን የወጡ መረጃዎች እንደሚያመለክቱት በሀገሪቱ ፖለቲካዊ መዋቅር ውስጥ ከፍተኛ ተጽዕኖ እንዳላቸው የሚነገርላቸው የላቁት መሪ አያቶላ አሊ ካሚኔ ልጅ ሙታጅባ ካሚኔ የኢራን ሊቅ የጦር ክፍል የሆነውን የእስላማዊ አብዮታዊ ጥበቃ ጦር በከፍተኛ የውጊያ ዝግጁነት ላይ እንዲቆም ትዕዛዝ አስተላልፈዋል። ይህ ትዕዛዝ ተራ ወታደራዊ ልምምድ ሳይሆን ኢራን በአሁኑ ወቅት ከከፍተኛ የስለላ ምንጮች ባገኘችው መረጃ ላይ የተመሰረተ ውሳኔ እንደሆነ ይናገራሉ። ቴህራን እንደምትለው በአሜሪካና በእስራኤል በኩል በኢራን ወታደራዊና የኒውክሌር ተቋማት ላይ ድንገተኛና ፈጣን የሆነ የመብረቅ ጥቃት ለመሰንዘር እቅድ ተይዟል ብለዋል። ይህ ሊሰነዘር ይችላል የተባለው ጥቃት በክልሉ የሚገኙትን የአሜሪካ ጦር ሰፈሮችና የባህር ኃይልን ያካተተ ሊሆን እንደሚችል ተገምቷል። የኢራን አብዮታዊ ጠባቂ ጦር አመራሮች በሰጡት መግለጫ ማንኛውም አይነት ጥቃት በአሜሪካና በእስራኤል ላይ ታይቶ የማይታወቅ ክልላዊ ምላሽ የሚሰጥና የማይቀለበስ ከፍተኛ ጉዳት የሚያደርስ እንደሚሆን በይፋ አስታውቀዋል። ይህ ውጥረት በአሁኑ ወቅት በፋርስ ባህረ ሰላጤ አካባቢ የሚገኙትን የነዳጅ ማጓጓዣ መርከቦችና ዓለም አቀፍ የንግድ መስመሮችን በከፍተኛ ስጋት ውስጥ ጥሏቸዋል። የፖለቲካ ተንታኞች እንደሚሉት የሙታይባ ካሚኒ ቀጥተኛ ጣልቃ ገብነትና ይህንን መሰል ትዕዛዝ ማስተላለፋቸው በሀገሪቱ ውስጥ ያለውን የስልጣን ሽግግር ሂደት የሚያሳይ ከመሆኑም በላይ ወታደራዊ ተቋማቱም ለወደፊቱ መሪ ያላቸውን ታማኝነት በተግባር የሚያረጋግጡበት አጋጣሚ ሆኗል። ከዚህ አስፈሪ ወታደራዊ ውጥረት ጀርባ ኢራን አዲስ ወታደራዊ ሚዛን የሚቀይር የቴክኖሎጂ አቅም እንዳላት መረጃዎች ያመላክታሉ። በዓለም አቀፍ መድረክ የጭራቁ ሚሳይል ተብሎ የሚጠራውና እጅግ ግዙፍ የሆነው የሰሜን ኮሪያው ተወላጅ የሆነው ህዋሶንግ 17 አህጉር አቋራጭ ባለስቲክ ሚሳይል አይሲቢኤም መሰል ዲዛይን ኢራን ከመሬት በታች በገነባቻቸው ሰፊና ጥልቅ የሚሳይል ከተሞች ውስጥ የማምረት አቅሟን እያሳደገች ትገኛለች። ይህ ዘገባ እንደሚያሳየው ኢራን እነዚህን ግዙፍ መሳሪያዎች ሙሉ በሙሉ በአርቲፊሻል ኢንተለጀንስ በሚሰሩ በከፍተኛ ቴክኖሎጂ በታገዘና በሰው አልባ በሆኑ ዘመናዊ ስማርት ፋብሪካዎች ውስጥ በከፍተኛ ወጪና በከፍተኛ ፍጥነት የማምረት አቅም ፈጥራለች። ይህ ታይቶ የማይታወቅ የኢንዱስትሪ ሽግግር ከባህላዊ መንገድ በሰው ኃይል የሚሰሩ እጅግ ቀርፋፋና ከፍተኛ ወጪ የሚጠይቁ የሚሳይል መገጣጠሚያ መስመሮችን ሙሉ በሙሉ ያስቀረ መሆኑ ይነገራል። በእነሱ ፋንታ የላቁ የሮቦት ብየዳ እጆችን፣ የፍሪክሽን ስቲር ብየዳ ቴክኖሎጂን፣ የኮምፒውተር የቁጥር ቁጥጥር፣ የብረታ ብረት መቅረጫዎችና እጅግ ቀላል የሆኑ የአልሙኒየም ሊቲየም ቅይጦችን በመጠቀም ይህንን ግዙፍ ሚሳይል በሮቦቶች አማካኝነት ያለ ሰው እጅ ጣልቃ ገብነት ያለማቋረጥ ማምረት ተችሏል ብለዋል። የቁሳቁስ ሳይንስ ባለሙያዎች እንደሚገልጹት የአልሙኒየም ሊቲየም ቅይጥ አጠቃቀም በሚሳይሉ ላይ የሚኖረውን ክብደት በከፍተኛ ደረጃ የሚቀንስ ሲሆን ይህ ሚሳይሉ በውስጡ የያዘውን የነዳጅ አጠቃቀም በማሻሻል ረገድ ረጅም ርቀት እንዲጓዝና ከፍተኛ ክብደት ያላቸው መሳሪያዎች እንዲሸከም ያስችለዋል። የዚህ አዲስ የጦርነት ስልት ዋነኛውና እጅግ አስፈሪው ስትራቴጂካዊ ገጽታ የውጭ ጫና የመጫን ስትራቴጂ የሚባለው ወታደራዊ ኢኮኖሚያዊ ቀመር ላይ ነው። ይህ ማለት ምን ማለት ነው?
ኢራን በሚሳኤሉ ግዙፍ የመሸከም አቅሙ ላይ እጅግ ውድና ውስብስብ የሆኑ የጦር አርዕስቶችን በመጫን ፋንታ የማምረት ወጪዎቿን እጅግ በጣም በዝቅተኛ የሆኑ ከቀላል ስስ ብረትና ፎይል የተሰሩ በመቶዎች የሚቆጠሩ የሐሰት ማታለያ ኢላማዎችንና በከባድ ተራ ፈንጂዎች በመጫን ወደ ጠፈር ጠርዝ በከፍተኛ ቁጥር ትተኩሳለች። እነዚህ ግዙፍ የሚሳኤል መንጋዎች በጠፈር ዳርቻ ላይ የጦር አርዕስቶቻቸውን በሚለቁበት ጊዜም በሚፈጥሩትና እውነተኛውን ሚሳኤል ከሐሰተኛው ለመለየት በሚያስችለው ግዙፍ የራዳር ማደናበሪያ ደመና ምክንያት የምዕራባውያንን መከላከያ ስርዓቶች ከፍተኛ ፈተና ይገጥማቸዋል። ይህ ስልት አሜሪካ በቢሊዮኖች የሚቆጠሩ ዶላር የገነባቸውን ረጅም ርቀት ሚሳኤል መከላከያ ስርዓትና የእስራኤልን አሮስሪ የአየር መከላከያዎችን እያንዳንዳቸው ከ3 ሚሊዮን እስከ 75 ሚሊዮን ዶላር የሚገመቱ ውድ መጥረፊያ ሚሳኤሎችን ምንም ዋጋ በሌላቸው ርካሽ የሐሰት ኢላማዎች ላይ እንዲባክኑ ያስገዳቸዋል። ይህም የምዕራባውያንን ወታደራዊ በጀትና የመጥለፊያ ሚሳኤል ክምችት ሙሉ በሙሉ በማሟጠጥ ረገድ ከባድ የሂሳብ ቀመር ኪሳራ ያስከትላል። ይህም ዘመናዊ የምድር ውስጥ አውቶማቲክ ፋብሪካዎች የሚያስከትሉትን ስጋት ስንመለከት አንድ ዘመናዊ የሮቦት ማምረቻ መስመር ይህንን ግዙፍ ሚሳኤልና ግዙፍ የማታለያ መሳሪያዎችን በአነስተኛ ወጪ ማምረት በሚችልበት ጊዜ በቢሊዮን የሚቆጠሩ ዶላሮች የወጡባቸው የአየር መከላከያ ጋሻዎች መክሸፍ ብቻ ሳይሆን የገነቧቸው ሀገራት የፋይናንስ አቅም በሂደት ሙሉ በሙሉ ይዳክማሉ። ምክንያቱም ማለቂያ ከሌለው የፋብሪካ ማምረቻ መስመር ጋር የሚደረግ የሀብት ማሟጠጫ ጦርነት ማሸነፍ እጅግ አስቸጋሪ ስለሚሆን ነው። ከዚህ አስፈሪ ወታደራዊ ውጥረት ጎን ለጎን ኢራን አዲስ ወታደራዊ ሚዛን የሚቀይር ተጨማሪ የቴክኖሎጂ አቅም እንዳላት ይፋ አድርጋለች። የኢራን አብዮታዊ ጥበቃ ጦር የጦር መሳሪያ ባለሙያዎች እንደገለጹት ሀገሪቱ በአየር ላይ ከተኮሰች በኋላ ሙሉ በሙሉ አቅጣጫዋንና ለመምታት የታለመውን ኢላማ በቅጽበት መለወጥ የምትችል አዲስ ሚሳኤል መስራቷን ገልጻለች። ይህ ቴክኖሎጂ በወታደራዊ ሳይንስ ውስጥ ማኑሬብል ሪኢንትሪ ቬክል ተብሎ ከሚጠራው እጅግ የረቀቀ ቴክኖሎጂ ጋር የሚመሳሰል ነው። በተለምዶ የባለስቲክ ሚሳይሎች አንዴ ከተኮሱ በኋላ በስበት ኃይል ታግዘው አስቀድሞ በተሰላላቸው መስመር ላይ ብቻ ነው የሚጓዙት። ይህ የምዕራባውያንን የአየር መከላከያ ስርዓቶች ሚሳይሎቹ የት እንደሚያርፉ አስልተው በአየር ላይ እንዲመቷቸው ቀላል ያደርግላቸዋል። ነገር ግን የአዲሱ የኢራን ሚሳኤል በአየር ላይ ያለ አቅጣጫውን ስለሚቀይርና ከአንድ ኢላማ ወደ ሌላ ኢላማ መሸጋገር ስለሚችል የአየር መከላከያ መቃኛ ራዳሮችና ሳተላይቶች የሚሳኤሉን የመጨረሻ መዳረሻ ማወቅ አይችሉም። ይህ ማለት እንደ አሜሪካው ፓትሪዮትና የእስራኤሉ አይረን ዶም ወይም አሮ የመሳሰሉ በቢሊየን የሚቆጠር ዶላር የወጣባቸው መከላከያዎች ሙሉ በሙሉ ውጤታማነታቸው ሊቀነስ ይችላል። ምንም እንኳ የምዕራባውያን ወታደራዊ ተንታኞች ይህንን የኢራን ይገባኛል ጥያቄ በገለልተኛ ወገን ሙሉ በሙሉ ማረጋገጥ ባይችሉም የቴክኖሎጂው መኖር በክልሉ ያለውን ወታደራዊ ስሌት ሙሉ በሙሉ የሚቀይርና የኢራንን የመከላከል አቅም እጅግ የሚያሳድግ ነው። ይሁን እንጂ የዚህ ቀውስ ትልቁና ረጅም ርቀት የሚጓዘው ስትራቴጂካዊ አቅም የተወጠነው በሞስኮና በቤጂንግ ነው። ለመሆኑ ሩሲያና ቻይና በመካከለኛው ምስራቅ ከሚነሳው የጦርነት ስጋት ራሳቸውን እንዴት ሊከላከሉ አስበዋል? መልኩ በአርክቴክት ውቅያኖስ ውስጥ ይገኛል። የሆርሙዝ የባህር ወሽመጥ በኢራንና በምዕራባውያን መካከል በሚፈጠር ግጭት ከተዘጋ የዓለም ኢኮኖሚና የኃይል አቅርቦት ሙሉ በሙሉ ይቆማል። ይህንን አደጋ አስቀድማ የተረዳችው ቻይና በአሜሪካ የባህር ላይ ቁጥጥር ስር ካለው የባህር መስመሮች ውጭ አዲስ አማራጭ መንገድ ለማግኘት ለዓመታት ስትጥር ቆይታለች። አሁን ይፋ በሆነው መረጃ መሰረት የሩሲያው የመንግስት የኒውክሌር ኤጀንሲ ሮሳቶም 7 የቻይና ግዙፍ የንግድ መርከቦች በሩሲያ ቁጥጥር ስር ባለው ሰሜናዊ የአርክቲክ ውቅያኖስ የባህር መስመር ላይ በ2026 የጉዞ ወቅት እንዲጓዙ ፈቃድ ሰጥቷቸዋል። ሲ ሌጀንድ የተባለው የቻይና ኩባንያ በዚህ መስመር ላይ በየሳምንቱ መደበኛ የኮንቴነር አገልግሎት ለመጀመር ዝግጅቱን አጠናቋል። ይህ ማለት ከዚህ ቀደም ለሙከራ ብቻ ይደረጉ የነበሩ ጉዞዎች አሁን ወደ መደበኛ የንግድ መስመርነት ተቀይረዋል ማለት ነው። የሩሲያው ፕሬዝዳንት ቭላድሚር ፑቲን ሩሲያ በአርክቲክ ውቅያኖስ ላይ ያላትን ወታደራዊና የሲቪል ቁጥጥር ለማጠናከር ግዙፍ የኒኩሌር ኃይል ያላቸው በረዶ ሰባሪ መርከቦችን በከፍተኛ ሁኔታ እያስፋፉ ይገኛሉ። ይህ ሚስጥራዊ የሆርሙዝ መስመር ለቻይና እጅግ የላቀ ጠቀሜታ አለው። በመጀመሪያ የንግድ መርከቦች ከኢሲያ ወደ አውሮፓ ለመድረስ የሚወስድባቸውን ጊዜ በከፍተኛ ሁኔታ ይቀንሳል። በሁለተኛው ደረጃ መርከቦቹ በአሜሪካ ባህር ኃይል ከሚጠበቁት የማላካ ወሽመጥ፣ የቀይ ባህርና የሆርሙዝ ወሽመጥ ሙሉ በሙሉ ነፃ በመሆን በሩሲያ ጥበቃ ስር ባለው አስተማማኝ የአርክቲክ ባህር ላይ እንዲጓዙ ያስችላቸዋል። ይህ ማለት በመካከለኛው ምስራቅ የሚነሳው ጦርነት ቻይናንና ሩሲያን በኢኮኖሚ የማንበርከክ አቅሙ እጅግ አነስተኛ ይሆናል
ይሆናል ማለት ነው። ይህ ታሪካዊ ሊባል የሚችል የኢንዱስትሪና የጂኦፖለቲካ ሽግግር በዓለም ሀያላን መካከል የሚደረግን የስትራቴጂክ የበላይነት ትግል መልክ እየቀየረው ነው። ዛሬ የምናያቸው የቴክኖሎጂ ግስጋሴዎችና አዳዲስ የንግድ መስመሮች የሚያሳዩት አንዱ ወጥ የምዕራባውያን የበላይነት የሚገዳደር አዲስ ሁለገብ ዓለም አቀፍ መዋቅር እየተፈጠረ መሆኑ ነው። በአንድ በኩል የኢራን ከመሬት በታች ያሉ ዘመናዊ አውቶማቲክ ፋብሪካዎች የሚያሳዩት የላቁ ወታደራዊ መሳሪያዎችን በአነስተኛ ወጪና በከፍተኛ ፍጥነት የማምረት አቅም መፈጠሩ ነው። ይህ ደግሞ ምዕራባውያን ለዘመናት የገነባቸውን ውድ የአየር መከላከያ ጋሻዎች በከፍተኛ ፍጥነት በማሟጠጥ አዲስ የስትራቴጂ ቀውስ እንዲጋለጡ ያደርጋቸዋል። በሌላ በኩል የሩሲያና የቻይና የአርክቲክ ስምምነት የምዕራባውያንን የባህር ላይ እገዳና ቁጥጥር ስትራቴጂ ሙሉ ሙሉ ዋጋ ሊያሳጣ የሚችል አዲስ አማራጭ የንግድ መስመር ከፍቷል። ይህ ስምምነት የመካከለኛው ምስራቅ ቀውሶች በዓለም አቀፍ ደረጃ ሊያስከትሉ የሚችሉትን የኢኮኖሚ ስጋቶች በከፍተኛ ደረጃ የሚቀንስ ነው። ውድ የቻናላችን ተመልካቾች ዛሬ ያቀረብንላችሁ ዝርዝርና ጥልቅ ዘገባ ዓለማችን እየሄደች ያለችውን አዲስ የኃይል ሚዛን አቅጣጫ በግልጽ የሚያሳይ ነው። እነዚህ አዳዲስ የቴክኖሎጂ ስልቶችና የውጭ ጫና የመጫን ስትራቴጂዎች የምዕራባውያንን ወታደራዊ የበላይነት ይጋፈጡታል ብላችሁ ታስባላችሁ? ወይስ የሩሲያና የቻይና አርክቴክት የባህር መስመር የሆርሙዞች መጠን ሙሉ በሙሉ በመተካት የዓለምን ኢኮኖሚና ጂኦፖለቲካ በአዲስ መልክ ይቀርጻል? የእናንተን ጥልቅ ሚዛናዊና ጠቃሚ አስተያየት ከታች ባለው ኮሜንት መስጫ ላይ በዝርዝር አስፍሩልን። ይህንን ሰፊና ጥልቅ ትንታኔ ከወደዳችሁት ላይክ ማድረጋችሁን አትርሱም። እንዲሁም ለሌሎች እንዲደርስ ሼር ያድርጉም። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ እና የደውል ምልክቱን በመጫን ሁልጊዜ የምናወጣቸውን ወቅታዊና ጥልቅ የጂኦፖለቲካ ትንታኔዎችን መከታተል ትችላላችሁ። ስለተከታተላችሁን ከልብ እናመሰግናለን። በሚቀጥለው ቪዲዮ እስከምንገናኝ ድረስ ሰላም ሁኑ። ሰናይ ጊዜ